በሀገራችን በዛሬው ዕለት እንኳን አደረሳችሁ እንኳን ደስ ያላችሁ ሲባባሉ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ዛሬ ህዳር 15 ነው። ይህም የሆነበት ምክንያት ታዲያ የነቢያት ትንቢት የተፈጸመበት ቀን በመሆኑ ነው። ነቢያት ስለ ኢየሱስ ክርስቶስ መወለድ፣ ወደ ግብፅ ስለመሰደድ፣ ለሰው ልጆች ድህነት መከራን ስለመቀበሉና ስለ መሰቀሉ፣ ስለ ትንሣኤው፣ ስለ እርገቱና ስለ ዳግም ምጽአቱ ትንቢት ተናግረው አላቆሙም። ለአዳም የተሰጠው ተስፋ ተገልጦላቸው የተናገሩት ትንቢት ፍጻሜ እንዲያደርሳቸው ፈጣሪያቸውን ተማጸኑት እንጂ በየዘመናቸው ኃይልህን አንሳ እጅህንም ላክም እያሉም ጮኸዋል፣ ጸልየዋል። በጾምና በጸሎት ተወስነውም ሰው የሚሆንበትን ጊዜ በቀናት በሳምንታትም በወራትና በዓመታት ቆጥረዋል። ዘመኑ ጾመ ነቢያት የተባለውም በየዘመናቱ የተነሱ ነቢያት እግዚአብሔር ለሰው ልጆች ያሰበውን ድህነተ ሚስጥርም ተገልጦላቸው የራቀው ቀርቦ የረቀቀው ገዝፎ በእምነት አይን ያዩት እንዲደርስላቸው ስለ ጾሙ ስለ ጸለዩ ነው። ታዲያ ጾመ ነቢያት ዛሬ ተጀምሯል። በዚህ ጾም ወቅትም ታዲያ በጎነትን እናድርግ፣ መልካም ተግባራትን በመፈጸም ነፍሳችንን ደስ እናሰኛትም። በሙታን ሳይማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችም ዛሬም ወቅቱን ጠብቆ በሚፈራረቅ በበጋ ፀሐይ፣ በክረምት ዝናብና ጎርፍም እየተሰቃዩ ይገኛሉ። በአሁኑ ወቅት አባቶች ከጸሎት መልስ አረፍ የሚሉበት በዓት ተጀምሯልና እኛም የተጀመረውን የአባቶችን በዓት ለማጠናቀቅም የድርሻችንን እንወጣ፣ የበረከቱም ተካፋይ እንሁን፣ ለአባቶቻችንም እንድረስላቸው የሚል ጥሪ ቀርቧል። ድጋፍ ለማድረግ ታዲያ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። እንዲሁም ደግሞ ከታች በማስቀምጠው ስልክ ቁጥር ደውላችሁ አባቶችን አግኟቸው። መልካም ቀን።